መንፈስ ቅዱስ አሐዱ አምላክ አሜን። ክቡር አምባሳደር አክሊሉ ከበደ በዱባይና ሰሜን ኤምሬቶች የኢፌዴሪ ቆንስል ጀነራል፣ ክቡራን አበው ቀሳውስት፣ ስዩማን ዲያቆናት፣ የክብረ ቅዱሳን ሰንበት ትምህርት ቤት መዘምራን፣ ምእመናን ሁላችሁም እንደምን አደራችሁ? አምላከ ቅዱሳን እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። እንኳን ለዐቢይ ጾም 6ኛ ሳምንት ገብርኄር በሰላም በጤና አደረሳችሁ። ዛሬ የዐቢይ ጾም 6ኛ ሳምንት ገብርኄር ይባላል። በጎ፣ ቅን፣ ቸር፣ የዋህ፣ ታታሪ፣ ደግ ሰው ወይንም አገልጋይ ማለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ነገረ ምጽአቱ ካስተማራቸው ምሳሌያዊ ትምህርቶች መካከል የተጻፈ የተመዘገበ ነው። በተለይም በዛሬው ቅዳሴ ካህኑ ሲያነቡ ሰምታችኋል። የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 30 ያለው ክፍል ላይ ተመዝግቧል። አንድ ባለጸጋ 3 ሰራተኞቹን ጠርቶ ለአንዱ 5 መክሊት፣ ለአንዱ 2 መክሊት፣ ለአንዱ 1 መክሊት ከሰጣቸው በኋላ በዚህ ነግዱ፣ አትርፉ፣ እኔ ደግሞ በራሴ ጊዜና ሰዓት መጥቼ ትርፉን ከዋናው ልቀበላችሁ ልቆጣጠራችሁ እመጣለሁ ብሏቸው ሄደ ይላል። ባለጸጋው እግዚአብሔር ነው። ሰራተኞች የተባልን እኛ ነን። እግዚአብሔር ከባለጸጋነቱ የተነሳ ልዩ ልዩ ስጦታዎች ሰጥቶናል። መንፈሳዊውም ስጋዊውም ስጦታ የልዑል አምላክ የእግዚአብሔር ስጦታ ነው። እግዚአብሔር ስጦታ የሰጠን፣ ሀገር የሰጠን፣ ቤተክርስቲያን የሰጠን፣ ሰውነት የሰጠን፣ ገንዘብ፣ ጤና፣ ልጅ፣ ትዳር፣ እውቀት፣ ተቆጥሮ ማያልቀውን ጸጋው ለኛ የሰጠን እንድናተርፍበት፣ እንድናባዛ፣ እግዚአብሔር እንድናገለግልበት፣ ሰውንም እንድንጠቅምበት ነው። እግዚአብሔር ይርዳን። እኛ በልተነው፣ እኛ ጠጥተነው፣ እኛው ተደስተንበት ወይንም ትተነው ረስተነው እንድንሄድ አይደለም። እያንዳንዱ ስጦታ ለትርፍ የተሰጠ ስጦታ ነው። ሳናተርፍ በተሰጠን ነገር መኖር ያስጠይቃል። እግዚአብሔር የሰጣቸውን የሚያተርፉ አሉ። እግዚአብሔር የሰጣቸውን ዋናውን ጠብቀው የሚኖሩ አሉ። እግዚአብሔር የሰጣቸውን አክስረው፣ አጉድለው፣ አባክነው፣ አቆሽሸው፣ አበላሽተው፣ አፍርሰው፣ በትነው የሚጠብቁት አሉ። እግዚአብሔር ሁሌም የሚሸልመው የሰጣቸውን የሚያተርፉትን ነው። ከዕለታት አንድ ቀን ከረጅም ዓመታት በኋላ ይህ ባለጸጋ ተመልሶ መጥቶ 3ቱንም አስጠራቸው። 3ቱም በፊቱ ቀረቡ። ከዛሬ ዓመታት በፊት 5 መክሊት፣ 2 መክሊት፣ 1 መክሊት ወጣችሁ ወርዳችሁ እንድታተርፉ ዋናውን ከነትርፉ እንድትሰጡ ነግሬያችሁ ሄጄ ነበር። እንኳን ደህና ቆያችሁኝ፣ አሁን መጥቻለሁ፣ አስረክቡኝ፣ ይህ የቁጥጥር ጊዜ ነው፣ ልቆጣጠራችሁ ልቀበላችሁ መጣሁ አላቸው። የሰማችሁ ነው የእግዚአብሔር ልጆች። እግዚአብሔር ይመጣል። እግዚአብሔር አይቀርም። ብዙ ሰዎች እንመጣለን ብለው ቀርተዋል። ብዙ መሪዎች ቃል ገብተውልን ትተውናል፣ ክደውናል። ብዙ ወላጆች ወልደውን ጥለውናል። ብዙ ቀጣሪዎች አቅም አጣን ብለው ቀንሰውናል። ብዙ ልጆቻችን ይጦሩናል ያልናቸው ትተውን ሄደውናል፣ ረስተውናል። አፍቅረን ያገባናቸው ባሎቻችን፣ ሚስቶቻችን ጀርባቸውን ሰጥተውናል፣ ከርተውናል፣ ሌላ አግብተዋል። ምድሪቱ እንኳን ሳትቀር ተንሸራታለች። እግዚአብሔር ግን ይመጣል። እግዚአብሔር አይቀርም። እመጣለሁ ብሎ የቀረ አምላክ አይደለም። ለአዳም የገባውን ቃል ኪዳን ጠብቆ
ያውም ከክብሩ ራሱን ዝቅ አድርጎ የኛን ሥጋ ለብሶ በምድር ተመላልሶ ኪዳኑን እንደሚጠብቅ አሳይቶናል። ለዚህ ታማኝ አምላክ ምስጋና ይሁን። ስለሚመጣ እንደማይመጣ ሆነን እንዳንኖር ተቆጣጣሪ የሌለው ጌታ የሌለው ሕይወት እንዳንኖር እኛ ጌታ አለን፣ እኛ ፈራጅ አለን፣ እኛ የሚቀጣን አምላክ አለ። ባሰብነው ክፉ ሐሳብ፣ በተናገርነው ክፉ ንግግር፣ በሰራነው ክፉ ሥራ፣ ባላተረፍንበት መክሊት ሁሉ የሚጠይቀን የሚመረምረን የሰማይና የምድር ከምድርም በታች ሁሉ ያለው ፍጥረት ሁሉ ጌታ እግዚአብሔር ይመጣል። ሁልጊዜ በሕይወታችን ውስጥ እችን ቀን አለመርሳት ትልቅነት ነው። እግዚአብሔር እንደሚመጣ መርሳት ከጉዳት ሁሉ ትልቁ ጉዳት ነው። በሉ ንገሩኝ፣ በሉ አስረክቡኝ አላቸው። የእግዚአብሔር ልጆች መድኃኔዓለም አንድ ቀን ሲመጣ በፊቱ የምንቆመው በሰጠን መክሊት ልክ ያተረፍንበትን ይዘን ነው። እግዚአብሔር ለዛ ቀን በቀኙ እንዲያቆመን የእመቤታችን አማላጅነት ይርዳል። የመጀመሪያው ቀርቦ 5 መክሊት ሰጠኸኝ፣ ይኸው 5 አትርፌ 10 አድርጌያለሁ። ሁለተኛው ቀርቦ 2 ሰጠኸኝ ነበር፣ 2 አትርፌ 4 አድርጌያለሁ። የቻልኩትን ያህል ጥሬያለሁ፣ የቻልኩትን ያህል ለፍቻለሁ። 5ቱ መክሊት 5 ነው ያተረፈው፣ 2ቱ መክሊት 2 ነው ያተረፈው ብለው አስረከቡት። ይሄ ጌታ ሁለቱንም ሰዎች እንዲህ ብሎ አመሰገናቸው። እናንተ በጎ ታማኝ ባሪያዎች ናችሁ። የሰጠኋችሁ ጥቂት ነበር፣ እናንተ ግን ብዙ አተረፋችሁ። ስለዚህ ወደ ጌታችሁ ደስታ ግቡ አላቸው። የእነዚህ 2 መክሊት ተረካቢዎች የትርፍ ምስጢር ያለው የመጀመሪያው መድኃኔዓለም ክርስቶስ እንዳለው በጎዎች ነበሩ። በጎ ያስቡ ነበር፣ በጎ ይናገሩ ነበር፣ በጎ ይሰሩ ነበረ። በተሰጣቸው መክሊት ማትረፍ ቻሉ። የእግዚአብሔር ልጆች በጎ ሐሳብ ትርፍ አለው። በጎ ንግግር ይከፍላል፣ በጎ ሥራ ይከፍላል። መሬት በዝሙት አልተጠቀመችም። መሬት በነፍሰ ገዳዮች አልተጠቀመችም። መሬት በጠንቋዎች አልተጠቀመችም። የሰው ልጅ በምድር በጎ ባሰቡ፣ በጎ በተናገሩ፣ በጎ በሰሩ ሰዎች ከትናንት እስከ ዛሬ እየተጠቀመ ነው። እግዚአብሔር በጎነትን ያብዛልን። ከክፋት የራቀ ከጥመት የራቀ ሕይወት የእግዚአብሔር ልጆች ትርፍ አለው። በምድር ላይ ስንኖር በበጎነት መኖር የማትረፊያ ሁሉ ቁልፍ ነው። ሁለተኛው የሁለቱ አትራፊዎች የትርፍ ምስጢር ታማኞች ነበሩ። በተሰጣቸው መክሊት መስከር ይችሉ ነበር፣ መስረቅ ይችሉ ነበር፣ ነፍሰ ገዳይ ቀጥረው ማስገደል ይችሉ ነበር፣ መሸታ ቤት ሄደው ሰክረው ማደር ይችሉ ነበር። ከዘማውያን ጋር ሉቃስ 15 ላይ እንደተጻፈው ወጣት ገንዘባቸውን ከጋለሞቶች ጋር መጨረስ ይችሉ ነበር። ለጠንቋዎች ለመተተኞች መስጠት ይችሉ ነበር። የተሰጣቸው አደራ ግን ነግዱበት ነው። ምን አርጉበት ነው? ነግዱበት ነው። ሰውነታችን እንድናመነዝርበት አይደለም የተሰጠን። ክርስቶስ ምን የመሰለ ወጣት ያማረች ወጣት አድርጎ ያደረሰን ለዝሙት ነው? ለሴሰኝነት ነው? አፋችን፣ ልባችን፣ ሳምባችን ለጭስ ነው? ለሱስ ነው? ንጹሕ ሀገር የተሰጠችን ኩሩ ሀገር የተሰጠችን እንድንበድላት ነው? እንድንሰርቃት ነው? እንድንሸጣት ነው? እንድንበድላት ነው? የእግዚአብሔር ልጆች እግዚአብሔር በሰጠን ነገር ማትረፍ ምንችለው ታማኞች ከሆን ብቻ ነው። እግዚአብሔር ይርዳን። በትዳር መታመን፣ በአገልግሎት መታመን፣ ለሀገር መታመን፣ ለሹመት መታመን፣ ለንግድ መታመን የእግዚአብሔር ልጆች የትርፍ ሁሉ ትልቅ ምንጭ ነው። ድርጅቶች የሚከስሩት፣ ትዳር የሚበተነው፣ ልጆች ጎዳና የሚወጡት፣ ሀገር የምትቆረሰው፣ ሀገር የምትታመሰው፣ ዓለም የምትበጠበጠው፣ የእግዚአብሔር ልጆች ቤተ ክርስቲያን የምትታወከው፣ ጽላቷ የሚሰረቀው፣ መስቀሏ የሚሸጠው፣
ጠበሏ የሚቸበቸበው ቅባ ቅዱሷ የገንዘብ ማግኛ ይመስል የሚቸረቸረው ታማኝነት በሌለን በአንዳንድ ሰዎች ነው። አንተ በጎ ታማኝ ባሪያ፣ እናንተ በጎ ታማኝ ባሪያዎች ታማኝ ስለሆናችሁ አትርፋችኋል አለ እግዚአብሔር። ታማኝ ያድርገን። ብዙ ቀን ክደናል፣ ብዙ ቀን ቀስጠናል፣ ብዙ ቀን ዋሽተናል፣ ያልተፈቀደልን ወስደናል፣ ተናግረናል፣ ፈርደናል። የእግዚአብሔር ልጆች መታመን ግን የሽልማት ቁልፍ ነው። ሁለቱም ሰዎች ሌባ ሳይፈሩ ዝናብ ሳይፈሩ ወጥተው ወርደው በመስራታቸው አተረፉ። ምን አደረጉ? አተረፉ። እግዚአብሔር አትራፊዎች ያድርገን። የዕድሜ አትራፊዎች ያድርገን። የእውቀት አትራፊዎች ያድርገን። ትዳራችን ትርፍ ያገኝ። በልጆቻችን እናትርፍ። በተሰጠን ሹመት እናትርፍ። ለትርፍ ነው እግዚአብሔር የሾመን። እግዚአብሔር በተሰጠን ነገር ተጨማሪ ነገር እንድናመጣ ነው፣ እንድናበዛ ነው። ሀገራችን ካላት የበለጠ እንድትሰፋ፣ ቤተክርስቲያን ካሏት ልጆች በላይ እንዲበዙ፣ ትዳራችን ካለው ፍቅር በላይ እንዲጨምር፣ ስራችን ካለው ትርፍ በላይ እንዲበዛ፣ አገልግሎታችን ከዚህ በላይ እንዲሰፋ በመታመን መኖር ያስፈልጋል። ሁለቱንም ሎሌዎች ጥረታቸው ለዚህ አድርሷቸዋል። የእግዚአብሔር ልጆች ስንፍና ዋጋ ያስከፍላል። ስንፍና ያስቀጣል። አንድ ሰው በተሰጠው ጸጋ አለመስራቱ፣ እድሜ ጸጋ ነው፣ ጊዜ ጸጋ ነው፣ ሃይማኖት ጸጋ ነው፣ ሀገር ጸጋ ናት፣ ስልጣን ጸጋ ነው። ከእግዚአብሔር የተሰጠ ሁሉ ምንድነው? ስጦታ ነው። እኛ ያልከፈልንበት። ቅዱሱ አምላክ ይርዳን። አንድ ቀን ይመጣል። በቀኙ ቆመው መክሊታቸውን አትርፈው የአባቴ ቡሩካን ከሚሉት ጋር ይደምረን። ወዮ የዚህን ቀን ስናሾፍ፣ ስንቀልድ፣ ቀጠሮ ስናበዛ፣ ማጭበርበር፣ ብልጠት፣ እምቢታ ክብር መስሎን፣ ዓለማዊነት እርድና መስሎን እግዚአብሔርን የሚያክል አባትና ፈጣሪ በየቀኑ ሲለምን እንደው በጆሮአችን እያሰማን ልባችንን ደፍነን ለምንኖር ሰዎች እግዚአብሔር የቁጣውን ቃል እንዳንሰማ ይጠብቀን ስለሚያስፈራ። አንደኛው ቀረበ፣ አንድ መክሊት ብቻ ይዞ፣ ጌታ ሆይ አንድ መክሊት ሰጥተኝ ነበረ፣ ግን ሳስበው ጨካኝ እንደሆን ካሰቡ። አንደኛ ሳትዘራ ነው የምታጭደው። አንድ መክሊት ሰጥተህ እንዴት ነው አትርፉ የምትለው? ሳትበትን ነው የምትሰበስበው። አንድ መክሊት ሰጥተህ እንዴት ነው ብዙ የምትፈልገው? እንደገና ደግሞ ፈራው፣ ስነግድ ብከስስ ብዬ ቢቀሙኝ ብዬ፣ ስለዚህ ቀበርኩት። በዘመኑ ባንክ ስለሌለ መሬት ላይ ነው የሚቀበረው። አንድ መክሊት ሰጥተኝ ነበር፣ ከአንድ መክሊት እንውሰድ አለው። ክርስቶስ ምን አለ? አንተ ክፉ ሀኬተኛ ባሪያ፣ በሰጠውህ እንዳታተርፍ ያደረገህ ክፉ ልብህ ነው። እግዚአብሔር ከዚህ ይጠብቃል። ክፉ ልብህ፣ ጠማማ ልብህ፣ መጥፎ ልብህ። እኔስ ሙሉ ገላ ሙሉ ሕይወት ሰጠውህ፣ የምትነግድበት ሰጠውህ። አንተ ግን ክፉ ስለሆንክ፣ እምልህን ለመፈጸም ፈቃደኛ ስላልሆንክ፣ አመፀኛ ስለሆንክ የሰጠውህን መክሊት ሳታተርፍበት መጣህ። ከክፋትህ ደግሞ ስንፍናህ፣ ክፋትና ስንፍናህ መክሊትን አስቀበሩህ አለ። የእግዚአብሔር ልጆች፣ እግዚአብሔር ሁላችንም ይወደናል። ምስጋና ለሱ ይሆን። ስንፍና ግን አይወድም። ሰነፍ ሰውን ይወዳል እግዚአብሔር፣ ስንፍናውን ግን አይወድም። አለመጸለይ ስንፍና ነው። ንስሐ አለመግባት ስንፍና ነው። አለመታመን ስንፍና ነው። በተሰጠን ነገር ሁሉ እግዚአብሔርን ፈርተን አምነን አለመኖር ስንፍና ነው። ስለዚህ ምን አለ? ይሄንን ክፉ ሰነፍ ባሪያ እጁንና እግሩን አስራችሁ በውጭ ወዳለው ጨለማ ጣሉት። መክሊቱን ተቀበሉና ላለው ስጡ፣ ጨምሩ፣ ላለው ይጨመርለታል፣ ለሚሰራ ጸጋ በረከት ይሆናል በማለት ክርስቶስ በመጨረሻዋ ቀን በተሰጣቸው መክሊት ያተረፉ ወደ ጌታ ደስታ እንደሚገቡ፣ ያላተረፉ ወደ ጨለማው እንደሚጣሉ ነግሮናል። መድኃኔ ዓለም ወደሱ ደስታ ይጥራል።
መክሊት የሰጠን እንድንደሰት ነው። የእግዚአብሔር ልጆች የጌታ ደስታ ልዩ ደስታ ነው። አሁን የምናስቀድሰው ቅዳሴ በምድር ላይ ከምንሰበሰባቸው ስብሰባዎች የተለየ ነው። የጌታ ደስታ ልዩ ደስታ ነው። ይሄ ደስታ በተሰጠ መክሊት በማትረፍ ይገኛል። ክርስትናዬ መክሊቴ ነው፣ ሰንበት ነው፣ ተነስተን እናስቀድስ ስላልን ነው የቅዳሴ ደስታ የሰማ ነው። ክርስትናዬ መክሊት ነው፣ ሥጋ ወደሙ መክሊቴ ነው፣ ሄጄ ልቀበል ስላልነው ይሄን ደስታ ያገኘ ነው። ወደ ጌታ ደስታ አሁንም እግዚአብሔር አምላካችን ይወሰደን። የጌታ ደስታ ልዩ ደስታ ነው። በዚህ ምድር ላይ ለ70 ዓመት ቤት ሰርተን ትዳር ይዘን ልጆች ወልደን ነግደን ተምረን ስፖርት ተጫውተን ብዙ ነገር ብለን ከኃጢአት ውጪ ደስታ ልናገኝ እንችላለን። ይቋረጣል። ይሄ ደስታ ቀጣይ ደስታ አይደለም። ትልቁ ደስታ የጌታ ደስታ ነው። ለዘላለም ደስ ብሎን እንድንኖር እግዚአብሔር ይፈልጋል። ከእናንተ መካከል ልጆቹ እያለቀሱ ኒሮም ይፈልጋል፣ እያነቡ ኒሮም ይፈልጋል። ማንም ወላጅ ልጆቹ ደስተኛ ሆነው ለዘላለም እንዲኖሩ ይፈልጋል። እግዚአብሔር ወላጃችን ነው። አስቀድሞ በፍጥረት በኋላ በአዲስ ፍጥረት ፈጥሮናልና የቅዱሳን አምላክ እግዚአብሔር ወደሱ ደስታ በመክሊታችን አትርፈን እንድንገባ እሱ ይርዳን። የተበላሸ ደስታ ይቅርብን። መክሊቱን ቀብሮ ያ ሰው ጌታው እስኪመጣ ሲቀልድ የነበረውን ጊዜ እንደ ደስታ ቆጥሮት ነበረ። መክሊቱ መሬት ተቀብሯል፣ ማንም አይሰርቀውም እያለ በልዩ ልዩ ስፍራዎች ላይ ሕይወቱን ሲያበላሽ ከርሞ የፍርድ ቀን ግን ወደ ዘላለም ሐዘን ነው ሄደው። ስለዚህ እግዚአብሔር ልጆች አስተዋይ ማለት ከጊዜያዊ ይልቅ ዘላለማዊን ከሐዘን ይልቅ ደስታን የሚቆጥር ነው። ይህ ለኛ የተሰጠ ትምህርት እንድንዘጋጅ ንስሐ እንድንገባ በተሰጠን ሁሉ ጸጋ እንድናተርፍ ነው። ቅዱሱ አምላክ ረድቶ አግዞ በተለይም በዛሬው ቀን በመናስባት በመድኃኔዓለም ክርስቶስ በእናቱ አማላጅነት ጸሎት በመክሊታችን አትራፊዎች እንድንሆን እሱ ይርዳን። እንዳናተርፍ ዲስትራክት የሚያደርጉን የሚከለክሉን የሚገድቡን የሥጋ ልማዳችን ዓለማዊ ምኞት የሰይጣንን ፈተና ወላዲተ አምላክ ትጣልልን። ወስብሐት ለእግዚአብሔር።